ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ኑሃሚ ክፍል 32 ላይ እንግዲህ ኑሃሚዬ ራሷን ልታጠፋ መድኃኒት እየወሰደች እንግዲህ ዳግም የወይዘሮ ዝናሽ ልጅ ነው ደርሶ ያተረፋት ማለት ነው። በዛ ሰዓት ባተረፋት ሰዓት እንግዲህ ኤርሚያስ ደግሞ እየተከታተላት ነበረና ከዳግም ጋር ሲያያት በጣም ነበር የተናደደው እና ያንን ሄደው ከዚህ ልጅ ጋር ደግሞ ምን ትሰራለሽ ብሎ ሲናገር እንግዲህ እሱ አይመለከትም ስለ ህይወት ከዚህ በኋላ አያገባም እንኳን አንተ ማንንም አያገባውም ብላ ነበረ ተስፋ በቆረጠ አነጋገር ስታናግረው የነበረው ማለት ነውና በዚህ ነገር ደግሞ ዳግም አንተ ነህ መሰለኝ የልጁ አባት እሷ ራሷ ልታጠፋ እኔ ነኝ የደረስኩላት ሁሉ መድኃኒት ይዛ ነበርና ራሷ ልታጠፋ የምትወዳት ከሆነ ተከታተላት ልጅቷን ራሷን ከማጥፋት ይልቅ ነፍሱን ያላወቀ ገና ህፃን ልጅ ነው የምትገለውና ተከታተላት ብሎት ነበርና ከዛ በኋላ እንግዲህ ኤርሚያስ እባክሽን ይቅር በይኝ ከዚህ በላይ ምን ልቀጣ ብሎ ነበር ይቅርታ ሲጠይቃት የነበረው። አልተቀጣም አንተ ፈጣሪ አልቀጣም እንደኔ እንደጎዳኝ አንተ እኮ አባቴን ያሳጣኝ ሁሉ ነገሬን ያሳጣኝ አንድ ቀን ይናገረኛል ብዬ ማላስበው አባቴ ለአባቴ በረከቱ ነበርኩ ዛሬ ደግሞ ርግማኑ ሆኛለሁ እንደዚህ ደግሞ የተፈጠረው በአንተ ምክንያት ነው አንተ የተረገምክ ሰው ብላ እንግዲህ በጣም ነበር እዛ ጋር እየመታችሁ ጥላው ሄደችሁ ማለት ነው። አባቷም ደግሞ በጣም ተስፋ ቆርጦባታል። ግን እድሜ ለአቶ ሌኩን በደንብ መክሮት ልጅ አንድ ነገር ብትሆን በኋላ ይቆጫል ስለዚህ እንደዚህ አታርግ ብሎት ነበርና አባትዬው ወደ ቤት ስትመለስ እንግዲህ ኑሃሚዬ ይቅርታ አድርገውላታል ማለት ነው። አንቺን ካጣው እኔ መኖር አልችልም ስለዚህ እባክሽን ነገሮችን ተረጋግተን እናስብ ብሎ ይቅርታ አድርገውላታል ማለት ነው። ከዛ በኋላ እንግዲህ ሁሉም ነገር ተስተካክሏል ብዬ ተስፋ አደርጋለሁ። ኑሃሚዬ ምንም አትሆንም ብዬ አስባለሁ። እናንተስ ምን ታስባላችሁ?